እናንተ ምንም ሩታም ሆንሽ ዩ ሆንክ እየተረዳችሁ ያለ በቃ እኔ እናንተ በቃ ታይ በቃ ታይ አንቺ ማትጂ ኤፍሬም እንግዲህ ዛሬ በሩታ ቤት እሳት ለብሶ እሳት ጎርሶ እንዳያችሁት መጥቷል። ለምንድነው አብርሃምን ወደ ቡታጀራ እንዲሄድ የፈቀድሽለት ሲላት ነበር። በነገራችን ላይ ኤፍሬም አንድ ነገር ያልተረዳ ነገር አለ ማለት ነው። የኤፍሬም ሀሳብ ትክክል ነው፣ የሩታም ደግሞ ትክክል ነው። ሩታ ለምንድነው አይሄድም ብላ ብትከለክል፣ ከዛ ደግሞ እነጋሽዬ ያው ሩታ ሊቆጧት ይችላሉ ማለት ነው። እያየን ስለሆነ እንደ ጉዜ ነዴብ እንዴት ከአንቺ ጋር ሲሆን እኛ እንድናየው ትከለክይናለሽ ስለሚሏት፣ ሩታ ደግሞ እኔ ከጋሽዬ ጋርም ከአባዬ ጋርም ጥሩ ግንኙነት ስላለኝ እና ስለዚህ አብርሃም ደህናና ደህና ስለሆነ ከዚያ ሄደው ያው ሁሉን ነገር አይቶ ይመለሳል ብለዋለች ማለት ነው። ኤፍሬም ደግሞ ከዚያ መሄድ የለም ቡዜንና ዴብን አንቺ ታውቂያቸዋለሽ፣ እነሱ አብርሃም ከአንቺ ጋር እንዲሆን አይፈልጉምና ከዚያ እኔ የኤፍሬም ተረድቸዋለሁ ማለት ነው። ከዚያ ከሄደ ያው ቡዜና ዴብ ነጋሽዬን ይሞሉታልኝ። ከዚያ በኋላ ጋሽዬ ደግሞ የሁለቶቹን ሀሳብ ስለሚቀበል ከዚያ በኋላ ያው ለአብርሽ እንደፈለግ ከሆነ ይባላል ማለት ነው። እና ኤፍሬም ደግሞ አብርሃም ከቡታጀራ መሄድ የለበትም በቃ ለምንድን አንቺ ፈቀድሽለት የሚለው ማለት ነው። በነገራችን ላይ ሩታ መከልከል ትችላለች፣ ግን ይህን ነገር ደግሞ እሷ አታደርግም። አብርሃም ደህናና ደህና ስለሆነ ከዚያ ሄዶ እነሱ ይዩት የሚል ሀሳብ ነው። እና ኤፍሬምም ሩታን ተረዳት፣ ሩታም ደግሞ ኤፍሬምን ተረጂው። ኤፍሬምም ላንቺ ብሎ ነው በጣም ብዙ እየሞከረ ነው። ኤፍሬም ደግሞ ሩታን ተረዳት። የሆነ ነገር አሁን ብትከለክል ታውቃላችሁ ከቤተሰብ የሚመጣ ግጭት እንደዛ ነገር። ግን ጋሽዬና አባዬ ያው ሩታ በጣም ስለሚወዳት ምንም ነገር የሚሏት አይመስለኝም ነበረ ማለት ነው። ትናንትና እንግዲህ በአብርሽ ቤት የተለቀቀው ሩታን ሳይጠሩ ውሽሚትን ጠርተው ነበረ ሊሰናበቱ የነበር። መጨረሻ ግን ሩታ መጣችና ያም ሆነ ይህ ሳምንትም ተቀመጠ ምንም ተቀመጠ አብርሃም የኔና የኔ ነው ብላ ዝታባቸዋለች። እነሱም እንግዲህ ምንድነው ትዝታለች ምናምን ነገር እያሉ ሲቀባጥሩ ነበር። ሰላም ወደን የተከበራችሁ እንዴት ናችሁ? ሊዳ ነኝ አልሐምዱሊላ። እንግዲህ ዛሬ ቡታጀራ ከተማ አብርሃም ታደሰ ከቤተሰብ ጋር ተቀላቅሏል። እንግዲህ ምን እንደሚመጣ ባናውቅም ኤፍሬምም እንግዲህ እኔ ሄጄ አመጣዋለሁ ከነጋሽዬ እያለ እሱም እንግዲህ መጨረሻ ላይ ወጥቷልኝ። ሩታም ያው ኤፍሬምን ልትረዳው አልቻለችም። ኤፍሬም እንግዲህ ሩታን ምንም ነገር አትረዳውም ማለት ነው። ዞሮ ግን የውሽሚት አድናቂዎች ያው ብዙ ነገር ትላላችሁ በጣም አሁንም ያው ከዚያው መተት አልወጣችሁም ማለት ነው። ግን ብቻ ያም ሆነ አብርሃም እንግዲህ በደህና በጤናው ተመልሶ ሩታን እንደሚመርጥ ሁላችንም እርግጠኛ ነን ማለት ነው። አሁን አብርሽ እንዳሉት 5 ቀን ሆስፒታል ሄደዋል። ከዛ በኋላ ምንም ነገር በሽታ የለበትም፣ ነፃ ነው። የሆነ ስኳርም ደም ብዛት ምናምንም የለውም ስትል ነበር ሩታ። እና ስለዚህ አሁን አብርሽ ምንድነው በቃ ጭንቅ ነው የያዘው። በዚያ ሄርሜላ ታስጨንቀዋለች፣ በዚህ ደግሞ ይች እህትና ወንድምየው ቡዜና ዴብ አሉ እንጂ እሱ አብርሃም እኮ ከሩታና ከአብርሽ ጋር እኮ ሳለ በጣም ሰላም ነበር ማለት ነው። እንዲሁም ያወራልኝ አንዳንድ ወሬዎች ምናምን ነገር እንትን ይላል ማለት ነው፣ ሲያወራ ነበር። አሁን ግን ሄርሜላ ወደ እሷ ከወሰደችው በኋላ ለአንደኛው አይናገርም አይጋገርም። እና ስለዚህ መድኃኒት ያረገችበት እንዲያውም መተት እናንተ መተታሞች ማለት ነው መተት ያረገችበት ወይዘሮ ሄርሜላና ሄርሜላ ብቻ ናት እንጂ አብርሃም ታደሰ ከሩታ ጋር ሲሆን በጣም ሰላም ነው። ሰላሙንም አግኝቷል። ለምን አንደኛ ልጇ አለ ከዚህ፣ ሁለተኛ ደግሞ ሚስቱ አለች የሚወዳት የሚያፈቅራት። እና ስለዚህ አሁን እሱ ከሰዓቱ ላይ መተት ስለተደረገበት ወደ ሄርሜላ ያመዘን ይመስላል። እንዲሁም ከሄርሜላ ከሄደ በኋላ እናንተ ከተረዳችሁ ከቶፋ ሄዷልና ማለት ቶፋ ያድነዋልኝ ምናምን ነገር ስትሉ ነበር። ቶፋ ማን ነው? ቶፋ እኮ እንደኛ ሰው ነው። እሱ ማንንም ማዳንም መግደልም አይችልም ማለት ነው። ስለዚህ አብርሃም እንግዲህ ያው ለሩታ ቴክስት ሰዶለታልኝ። ሩታም እንግዲህ በጣም ደስ ብሏት ያው በጉጉት ባሏን ትናንትና ዝታ ስለሄደችባቸው አሁንም አብርሽ የሚመርጥ
ሩታንና ሩታን ብቻ ነው ማለት ነው። እያንዳንድሽ ተሳዳቢዎች፣ እያንዳንድሽ ስትስቅ የነበረው አሁን እንግዲህ የማልቀሻሽ ጊዜ ትንሽ ጊዜ ነው የቀረው። አብርሃም ታደሰ እንግዲህ ቡታጀራ ሄዶ ከእናት አባቱ ጋር ስንት ቀንም ተቀመጠ። ያው ሚስቱን ነው የሚመርጥ ማለት ነው። እና ስለዚህ ጭንቅ ነው እንጂ የያዘው አብሬሽን ምንም ነገር አላመመም። እናንተ እንዴት እሱ ሳይታመም ማለቴ ምንድነው የምትሉት? ልጁ አልታመመም ትላላችሁ። እንዴት ልጁ አልታመመም ታሟል ትላላችሁ ማለት ነው። አሁን ከሄርሜላ ከሄደ በኋላ ነው በነገራችን ላይ እየታመመ። ከፊት እኮ ትንሽ ያወራ ነበር። አሁን ግን በጭራሽ ምንም ነገር አያወራም። ሄርሜላስ እንዴት ቡታጀራ እሄዳለሁ ብላ እንትን ፈራች ማለት ነው። ለምን ከዚያ ከሄደ በኋላ ያው ምርጫውን በደንብ አድርጋ ታውቃለች። አብርሃም ወደ ሩታ እንደሚመለስ ከሩታም ደውሎ ደግሞ ነይ ውሰጂኝ እንደሚላት እርግጠኛ ስለሆነች ለዚያ ነው የፈራች እንጂ አንቺ ምን ቤት ነሽ ቡታጀራ ሄዳለሁ ያልሽ? ሚስት ነሽ ወይስ ምንድንሽ? ምንም እኮ አያገባሽም ማለት ነው። እንዲሁ በሄድሽበት። በነገራችን ላይ ሩታም ሆነ ጋሽዬም ሆነ ያው ኮርኩም አያቀምሱሽ እንጂ ኮርኩም ቢያቀምሱሽ እንደኔ ደስ ይለኝ ነበረ። እና እኔ በነገራችን ላይ ዛሬ የሩታን ሀሳብ በጣም ደግፌላታለሁ። ለምን በጣም ብልህ ሴት እና በጣም ጎበዝ፣ በቃ የባሏን ወገኖች ምንም ቢሏት የምታከብር ሴት ናት። ኤፍሬም ደግሞ አዎ አንተ ወንድም ነህ። አሁንም አብርሃም ቡታጀራ እንዲሄድ አልፈለገም። ብዙዎች ደግሞ ኤፍሬም ፈርቷል፣ በወንድሙ ላይ መተት ሰርቶ ነው። እንዴ እናንተ በእህታችሁ ላይ በወንድማችሁ ላይ መተት ትሰራላችሁ? እናንተ ሰዎችማ ወላሂ ታጠራጥራላችሁ። በነገራችን ላይ ማለት ነው መተት ሰሪዎች እናንተ በባላችሁና በእህታችሁ በወንድማችሁ ላይ የምትሰሩ እናንተ ናችሁና የራሳችሁ ነው ብዙ ጊዜ የምታወሩ። አብርሃም ደግሞ ከውሽሚት ጋር እንዲሆነ አይፈልግም። ግን ምንም ተፈጠረ አብርሃም ከሚስቱ ጋር መሆን ነው የሚፈልግ ብሎ ነው እንጂ ኤፍሬም እኮ እንዳላችሁት ያው ምንም አያገባውም። ግን ቢሆንም ለወደፊት ህይወቱና ለወደፊት የሚመጣበት ነገር ያው አሁን ትዳር ማለት በጣም ቀላል ነገር አይደለም። ልጅ ወልዷልኝ። ስለዚህ አሁን መሰልን ሄርሜላን ካገባ አሁን ሩታን አገባ 3 ዓመት ምናምን ነገር ሆኖ ፈታ። ከዚያ በኋላ ሄርሜላን ደግሞ ያገባል። ከዚያ ሄርሜላን ደግሞ አገብቶ ደግሞ ይፈታል። በቃ እንዲያ እያለ ህይወቱ ይበላሻል የሚል ነው እንጂ ኤፍሬም እኔ ከሄርሜላ ጋርም ሆነ ከሩታ ጋርም ሆነ እሱ ደስ ባለው ህይወት መቀጠል ይችላል ብሎ ተናግሯል። እሱንም ቢሆን ተረዱት እና ሩታዬ እንግዲህ ያው መልካሙን ሁሉ ይግጠምሽ ብዬ እመኝልሻለሁ። ሄርሜላ ደግሞ እንግዲህ መልካም መቃጠል የመቼም በዚህ ሳምንት ያው እንደምትቃጠይና እንደምታለቅሽ ተስፋ አደርጋለሁ። የዛሬ ፍራቻሽ ከፊትሽ ላይ በጣም ይለይብሽ ነበረ ማለት በጣም ነው ከምልሽ በላይ። እንግዲህ አንዲት ሴት ሚስት ይዞ ተቀምጣ እሷ ቡታጀራ ሄዳለሁኝ ማለት እኔ ራሱ ምንም ነገር አልገባኝም። የሆነ ነገር ስለፈራች ነው።